አሁን አቡነ ዘበሰማያትን ጸልየን ስንጨነቅ አይደንቃችሁ? እስኪ አሁን ተመልከቱ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። እሺ በጣም ጥሩ። ከዛ ስም መንግሥትህ ትምጣ። እሺ መንግሥተ ሰማያትን ስጠኝ ማለት ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የመላእክትን ይሁን ስጠኝ አልኩት። ከዛሳ የዕለት እንጀራዬን ስጠኝ። እንጀራችንን ደግሞ አገኘን በዚህ ውስጥ ማለት ነው። ከዛሳ በደላችን ይቅር በለን፣ የኃጢአት ስርየት አገኘን ማለት ነው። እኛም የበደሉንን ይቅር እንል ዘንድ ይቅር ባይ ልቡና ንጹሕ ልብ ስጠን አለና ደግሞ ንጹሕ ልብ ስጠን ብለን ስለ ሰብዕናችን ጸልን። ከዚያሳ አቤት ወደ ፈተና አታግባን፣ ወደ ፈተና አታግባን፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልን፣ ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነች ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል እዚያው ውስጥ ማለት ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ይሄ ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው፣ የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኝ አድርገኝ፣ ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ማለት ነው። ስለዚህ እንዲህ ያለ የቃላት ድሪቶ አታብዙ፣ እንደ ፈሪሳውያን አትኑ። ንግግር በማብዛት እግዚአብሔር የሚሰማቸው ይመስላቸዋልና። ስለዚህ እምነታችን ጸሎታችን ላይ መጣል አለብን። ያንን ስትሰሙት እዚህ ውስጥ ያልተናገሩ ደስ ይላቸዋል በእውነቱ ማለት ነው። እግዚአብሔርን አባቴ ብሎ ከመምጣት በላይ ምን ክብር አለ በእውነቱ ማለት ነው።